ይመስላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነቱ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቀው የሚገባንን የሚጠቅመንን እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው ሊጠቀምበት የሚችለውን እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ታኅሳስ 14 ቀን 1999 ዓመተ ምህረት አነ ውእቱ ብርሃኑ ለዓለም እተልወኒ ኢይረቅ ኢይሐውስ ጽልመት አላ ይረክብ ሕይወተ ዘለዓለም። የዓለም ብርሃን እኔ ነኝ፣ የሚከተለኝ በጨለማ አይኖርም ወይም ወደ ጨለማ አይሄድም፣ የዘላለም ሕይወትን ያገኛል እንጂ ይላል ጌታ። በቤተ ክርስቲያናችን ስርዓት መሰረት የነገው እሑድ ብርሃን የሚል ስያሜ አለው። ይኸውም ሰው ሁሉ በኃጢአት ጨለማ ተውጦ
በፍዳ በቁራኝነት ተይዞ መንጸፈ ደይን ወድቆ በኖረበት 5500 ዘመን እግዚአብሔርን የሚያውቁ አበው አቤቱ ብርሃንህን ላክልን፣ ከዚህ መከራ ጨለማ አውጣን እያሉ ሲጸልዩ ይኖሩ ነበርና ያ ጊዜ መድረሱን አምላክ ሥጋ መልበሱን የሰው ልጆች ከኃጢአት ከፍዳ ከሰይጣን ቁራኝነት ለመላቀቅ እድል ማግኘታቸውን የሚያበስር ነው። ፈኑ ብርሃነከ ወጽድቀከ አቤቱ ብርሃንህን እውነትህን ላክ። አብር ገጸከ ላዕሌነ ወዲሃ በእኛ ላይ ብርሃንህን አብራ ከመከራችን እንዳን እያሉ ይማጸኑ ነበር አበው። በዚያው መሰረት ወደ ዓለም መጥቶ የአበው ተማህጽኖ መጨረሻ ማግኘቱን የሰው ልጆች ከእንግዲህ ወዲህ በፈቃዳቸው ካልሆነ በስተቀር በግዴታ የኃጢአት የፍዳ የሰይጣን የሞት ተገዢዎች ቢሆኑ የማይችሉበት ጊዜ መድረሱን አስተማረ። ለዚህም ብዙ ተአምራት በማድረግ በቃል በስራ ብዙ ተአምራት በማሳየት እሱ ማን መሆኑን አሳየ። 38 ዓመት እንደ ትኋን ደርቆ ከአልጋ ተጣብቆ የነበረውን ድውይ በትእዛዝ ብቻ በማስነሳት ብዙ ሰዎች ወይም 4 ሰዎች በወሳሳ ተሸክመው አምጥተው በፊቱ ያስቀመጡለትን ድውይ ኃጢአትህ ተሰረየልህ፣ ተነስና አልጋህን ተሸክመህ ሂድ ብሎ በመናገር በቅጽበት በመፈወስ በደረቅ ግንባር ዓይን በመፍጠር ሞት በማስነሳት አጋንንትን በማውጣት እሱ መሆኑን አሳየ። ጌታ የተከተሉት ብዙዎች ግን ከማየት ከማውራት በስተቀር አልተጠቀሙበትም። ይህ በሽታ ከዚያ ጊዜ ጀምሮ ከቤተ ክርስቲያን አልወጣም። ብዙዎች ናቸው እግዚአብሔርን እንወደዋለን፣ እናውቀዋለን፣ ትእዛዙን እንጠብቃለን፣ ወደ እሱ ለመመለስ ፈቃድ አለን የሚሉ ብዙዎች ናቸው። ግን በቃላቸው የሚጸኑ ጥቂቶች ናቸው። ታዲያ ያ ብርሃንን እንከተላለን ሲሉ ያወሩት ወሬ ባዶ ሆኖ ይቀራል።
የክርስትና ሃይማኖት ትምህርቱ ሁሉ ሊሄድበት የሚችል ክፍት ነው። እሱ እንዳለ እናንተ ሸክም የከበዳችሁ ወደ እኔ ኑ፣ እኔ አሳርፋችኋለሁ፣ ቀንበሬ ልዝብ ነው ሸክሜም ቀላል ነው እንዳለ ክፍት ነው፣ ቀና ነው፣ ለስላሳ ነው፣ የሚጎራብጥ ነገር የለውም። ግን ሰው ራሱን ለመግዛት ካለመቻሉ የተነሳ በዚህ መንገድ መሄድ አይችልም እና ያ በር ጠባብ በር ይሆናል። የሚሰራው እንደ ልብ የሚያስተላልፍ ነው። ለሚያወላውል ለአመንቴ ግን ጠባብ ነው፣ አያስተላልፍም። ደግሞ በዚያ መንገድ ካልሄዱ መራመድ አይቻልም። ጌታ ወደ ጠባቡ በር ግቡ ነው ያለ። ወደ ጠባቡ በር ግቡ። እጅግ ጠባብ በር፣ አስጨናቂ መንገድ አለች። ከአንድ ጫማ በስተቀር አታስጥልም ይላታል። የእሷ መጨረሻዋ ሕይወት ነው። ሰፊ መንገድ አለ። እሱ ደግሞ መጨረሻው ሞት ነው። ብዙዎች ወደዚያ ይገባሉ፣ መጨረሻው ግን ሞት ነው ያለ። ሱቱኤል ዕዝራ የማናኒ እሳት ወጸጋማኒ ማይ፣ ቀኟ እሳት ግራዋ ውሃ ነው፣ ባህር ነው። እንግዲህ ከዚያ እሳት ትግሉ ወይም ወደ ባህሩ ወይም ወደ እሳቱ መውደቅ አለ ማለት ነው። ስለዚህ በክርስትና መንገድ መሄድ ጥንቃቄ ይጠይቃል። በዘፈቀደ አይደለም። ይህን መንገድ መጠበቅ አልተቻለም። 3 ዓመት ከ3 ወር ወንጌልን አስተምሮ የተገኙ ሰዎች ከዓለም 120 ብቻ ናቸው። 12 ሐዋርያት፣ 72 አርድእት፣ 36 ቅዱሳት አንስት፣ 120 ብቻ ናቸው የተገኙ። የሚከተለው ሰው ግን 5 ገበያ ያህል ነበር ነው የሚል። ሌላ ቀርቶ መልኩን ለማየት ብቻ የሚከተሉት ከቁጥር በላይ ነበሩ ነው የሚል እና የሚሰበሰበው ብዙ ነው፣ ግን ወደ እግዚአብሔር የሚሆነው ጥቂት ነው። የመጀመሪያዎቹ ሰዎች እነዚያ 120 ሰዎች አደራቸውን ተቀብለው ዓለምን ዞረው እንደ ጥቂትነታቸው ሳይሆን ከቁጥራቸው የጥፍ የሆነውን ዓለም አስተምረው በደማቸው
ዓለምን ዋጅተው ፈጣሪያቸውን ተከትለው አለፉ። ከነሱ በኋላ የተነሱትም በመጠኑ ይሻሉ ነበር። ግን ዘመን እየቀጠለ በሄደ መጠን ግን ክርስቲያኖች ከውጭ ካሉት ሰዎች ጋር ሳይሆን እርስ በርሳቸው በሚያደርጉት ሽኩቻ ዓለም ባዶውን እስከ መቅረት ደረሰ። ዛሬ ወንጌል መጽሐፉ ብቻ እንጂ ትምህርቱ አለ ብሎ መናገር አይቻልም። ሁሉ አንባቢ ነው። በየቋንቋው ታትሟል። መጽሐፍ ቅዱስ ያነባል። ለቁም ነገር የሚጠቀምበት ግን የለም ማለት ይቻላል። እና ዓይን አለኝ የሚል ሁሉ ካልተጠቀመበት የብርሃን መኖር ጥቅሙ ምንድን ነው? ምንም ጥቅም ሊኖረው አይችልም። ጨለማም ብርሃንም እኩል ናቸው ማለት ነው። ልዩነቱ ብርሃኑን የሚያይ ሰው የዚህን ዓለም ብርሃን የሚያይ ሰው አይደናቀፍም። ብርሃን እያየ ይሄዳልና ተብሎ እንደተነገረለት ብርሃንን የተቀበለ ሰው ብርሃንን ተከትሎ መንገዱን ሲያስተካክል ነው ያ ሕይወት ቀና ሕይወት የሚሆነው። ሌላ ጊዜ እንኳን ኃጢአት ውስጥ ለውስጥ ይዛመት እንጂ በይፋ በአዋጅ ጽድቅ ሆኖ አልተቆጠረም ነበረ። ከ1500 ዓመተ ምህረት ሉተር እና ተከታዮቹ ከተነሱ ወዲህ ግን ማንም ሰው የራሱን ፈቃድ ነው የሚከተል። ጽድቅ አድርጎ የሚቆጥርም የራሱን ፈቃድ ብቻ ነው እንጂ ለትምህርቱ ለክርስትና ትምህርት አይገዛም። በጸጋው ድናችኋል የሚል ስብከት ከመጣ ወዲህ ሁሉም በራሱ መንገድ ነው የሚሄደው። በኢትዮጵያ እስከ ቅርብ ጊዜ ድረስ ይነስ ይብዛ መንገዱን መከተል ነበረ። ስለዚህ ግማሽ መቶ ዓመት ግን ሁሉም ከመንገድ እየወጣ ፈር እየለቀቀ በሚሄዱ ሰው የሚከተለውን መስመር መያዝ አልቻለም። ወደዚህ ነው ማለትም አይቻልም። ሲፈልግ መስሎ ይታያል፣ ሳይፈልግ ግን ምን የሚቆጣጠረኝ ፈጣሪ ብቻ ነው ብሎ ነው የሚሸሸው። ይህ ታዲያ መንገድ አይደለም። ዛሬ ወደዚህ ትምህርት ለመግባት የተገደድኩት እንደው አይደለም። እኔ ከቤተ ክርስቲያን ስወጣ እነሱ አባረሩኝ እንጂ እኔ ነቅፌያቸው አልወጣሁም። እኔ ያልኩት የተጠራችሁበትን መንገድ ጠብቁ፣ የቤተክርስቲያኒቱ መንገድ ጠብቁ። የቤተክርስቲያኒቱ መንገዱ ይሄ ነው ያልኩኝ። በዚህም ደግሞ አንድ ቀን ሁለት ቀን አንድ ወር ሁለት ወር አንድ ዓመት ሁለት ዓመት
ሳይሆን ከ40 ዓመተ ምህረት ጀምሮ እስከ 88 ዓመተ ምህረት ድረስ ጠመመ ቀና ጎደለ ሞላ ሳልል ይሄ ያስፈረኛል ይሄ ያስጨንቀኛል ብዬ ሳላመነታ ሁሉንም የደረሰብኝን ሁሉ እየተቀበልኩ ነው እዚህ የደረስኩኝ። መንገዱ ተመችቶኝ አልጋ ባልጋ ሆኖልኝ ቀና ሆኖልኝ ደስ ብሎኝ አይደለም ጥሪ የሆነ ይህንንም አስቤ እግዚአብሔርን እረዳዋለሁ እጠቅመዋለሁ አገለግለዋለሁ ብዬ ሳይሆን ጥሪ ስለሆነ እሱ በጠራኝ ጉዞ ነው የተጓዝኩኝ። በኋላም መሪዎች በስጋው በደሙ የማሉትን መሐላ አጽንተው መንገዳቸውን እንዲከተሉ ጠየቅኩ እንጂ ከዚህ አልፌ የሄድኩበት መንገድ የለም። እነሱም ከኔ ጋር መኖር ስላልፈቀዱ ብቻ እናስወጣው ይጠቅማል ሲሉ አስወጡኝ። እቤት ዋልኩ። እቤት ከዋልኩ በኋላ ደግሞ እኔ እመሰገንበታለሁ አንቱ እባልበታለሁ ወይም ዋጋ አገኝበታለሁ ጥቅም አገኝበታለሁ ብዬ አይደለም እዚህ ቤት ውስጥ ማስተማር ጀመርኩኝ። ቀደም ሲልም ወንድሞቼ ስለነበሩ እየመጡ የሚጠይቁኝ ያንኑ ቀጥዬ ለሚጠይቀኝ ለምን ትምህርት ከለክላለሁ? ለምን ትምህርት ከለክላለሁ? ዙሬ ማስተማር የነበረብኝ ሰው እቤት ድረስ የሚመጣውን ለምን ከለክላለሁ ብዬ እንጂ ልዩ ቤተክርስቲያን ለማቆም ሌላ ወገን ለመፍጠር ወይም ሌላ ድርጅት ለመሰየም አይደለም። ግን በዚህ 10 ዓመት ውስጥ ደግሞ ብዙ ሁኔታዎች አይቻለሁ። ከዚህ ቤት ተርፎ ውጭ ሁሉ ሰው እንደነበረ ምናልባት ቀደም ብላችሁ ቆያችሁ ልታውቁ ትችላላችሁ። ዛሬ ግን እንደሱ አይደለም። ለምንድን ነው የሆነው? ፊትም እንደውም አሁንም ምክንያት የለውም። ብዙዎች የተወሰነ ጊዜ ጠብቀው እኛ ይሄ ከሆነ ምን እናደርገዋለን ብለው ይሄዱ አሉ። ብዙዎች ደግሞ በልዩ ልዩ ተቋቁመው መልሰው ይናዱትም አሉ። ደግሞ ጥቂቶችን እርስ በራሳቸው ሌላ ቀርቶ ትዳር ጋብቻ እንኳን ከመሰረቱ በኋላ በፈቃዳቸው ብቻ በዘፈቀደ የበተኑት እንዳሉ ሰማለሁ። ታዲያ በየጊዜው ደግሞ እንደምታዩት ካሴት እየቀረጻችሁ ትወስዳላችሁ። ለምን እኮ ካልተጠቀማችሁበት ምን ያደርግላችኋል? በተለይ አንድ ሴት ዛሬ መጥተው እንደነገሩኝ ከባላቸው ጋራ ይሆናል አይሆንም ተባብለን በሰዎች አማካይነት ብዙ ተነጋግረን አብረን ከኖርን በኋላ በዚህ ወር ውስጥ እንዲህ ብሎ ሄደ። ሲሄድ ደግሞ 200 ካሴት ጠቅልሎ ይዞ ሲሄድ ባካን ተጠብየው እንዲህ ብሎ ነው ሄደ ነው ያሉት። ለምን እስከ ድረስ ምን ያሰበስባል? እኔ እኮ በካሴትም እንድትቀርጹ በቪዲዮም እንድትቀርጹ የማደርገው ምን ቸገረኝ? የእግዚአብሔርን ትምህርት ለምን እከለክላለሁ ብዬ ነው እንጂ
ችግሩ ቀላል አይደለም። በተለይ ወደ ውጭ ሀገር እየወሰዱ በቪዲዮ የተቀረጸውንም በሀጂ የተቀረጸውንም ለጥቅማቸው ከመዋል አልፈው ለወንጀል ስራ እንደተጠቀሙበት ደርሶኛል። ብዙ ችግር እንደፈጠሩበት እንዲያውም አንዳንዶቹ እዚህ ፊት ቪዲዮ የኔን ስዕል እያሳዩ ከኋላው ሆነው ሌላ እየቀረጹ አብረው እንዳስተላለፉ ሁሉ ደርሶኛል። አንዳንዶቹም ቀርጸው ወስደው ፎቶኮፒ እንኳን አንመልስም የሚሉ አሉ። ይህም ሁሉ እንትን የምለው እኔ የእግዚአብሔርን ስጦታ ለምን እከለከላለሁኝ ብዬ እንጂ ይህ ሰዓት እኮ ለእኔ አቡነ ዘበሰማያት የሚደግምበት ዳዊት የሚደግምበት ጊዜ እኮ ነው። ምን ያደርግልኛል ተቀምጬ ባሳልፈው? ከዛ የሚጠቅም ስራ የሰራሁ መስሎኝ ነበረ። አሁንም ደግሞ እዚህ እየመጣችሁ እየተሰበሰባችሁ እያመሻችሁ እየሄዳችሁ ራሳችሁን መግዛት የማትችሉ ከሆነ ያው ራሳችሁን በራሳችሁ መምራት ብቻ ከሆነ ትምህርቱ ራሳችንን የማንገዛበት ፊታችንን ወደ እግዚአብሔር የማንመልስበት ከሆነ መፈራረጃ ይሆንብናል። ምን ይጠቅማል? የሚጠቅመን ነገር የለውም። እና እኔም ካልሆነ እንግዲህ ጨርሼ ማቆም ብቻ ነው እንጂ ሌላ ማድረገው ነገር የለም። ብዙዎች አሳዝነውኛል እዚሁ ቦታ ላይ ግን ሁሉን አጣርቼ ለቅሜ አይደለም። ምናልባት ደግሞ ከብዙ ሊገኝ ይችላል ብዬ ነው የተከተልኩት እስከዛሬ ድረስ እንጂ ለእኔ ተመችቶኝ አይደለም። ስንቶቹ ናቸው የሚከሱኝ በዚህ የተነሳ። ግን እኔ ብቻውን በዚያ ላይ እናንተም ራሳችሁ የማትጠቀሙበት ከሆነ ለምን ሁላችንም ሳንጠቀም እንቅር? ይህማ እንዳልኩት ብርሃን እያለ በጨለማ ውስጥ መኖር ማለት ነው። በጣም ነው ያሳዘነኝ። ብዙዎች ናቸው የሰማኋቸው እዚህ ስፍራ የምንሰበሰብ ሰዎች የእግዚአብሔርን ቃል ፍለጋ መጥተን ሌላ ፍለጋ አልመጣንም። የምናገኘው ጨዋታ የለም፣ ቲያትር የለም፣ ሙዚቃ የለም። የምንፈልገው የምናገኘውም የወንጌል ትምህርት ነው። የወንጌል ትምህርት ከሆነ ይህን ፈልገን ከመጣን ናፍቆት ካለን ራሳችንን በግድ መግዛት አለብን። በግድ ነው፣ በውድ አይደለም። በግድ ራሳችንን ለትምህርቱ ለሃይማኖቱ ማስገዛት አለብን። ያለዚያ ብንተው ይሻላል። ብንተው ነው የሚሻለው። ያ ባለቤት እኮ እንዲያው ዝም ስላለ የለም ማለት አንችልም። ይመለከታል። ምን ቸገረው እሱ? መጨረሻው ወደ እሱ ነው የምንሄደው። ይሄ መፍለቂያ ቀዳዳ የለም፣ መሮጫ ሜዳም የለም። በፌዝ ብቻ እኔ እንዳልኩት መሆን አለበት የምንል ከሆነ እኔ ተውኝ፣ ይቅርብን፣ መፈራረጃ አይሁንም። የምንሰበሰብ እግራችንን ልባችንን እንሰበስባለን የምትሉ ከሆነ ብዙ ሰምቻለሁ። እዚህ የምትሰበሰቡ ሁሉ የነበረባችሁን አርማችሁ አስተካክላችሁ ነው፣ ያለዚያ አትምጡ። ይሄ ዋጋ የሌለው ነገር ነው። ይሄ ካሴቱን ቢሆን እኔም ማቆም አለብኝ። እንደዚህ ሊሆን አይችልም። የማይጠቅም ነገር ምን ያደርግልኛል? እኔ እኮ ለወሬ ለፖለቲካ እንዲህ አደርጋለሁ እኔ እቃወማለሁ ለማለት ከጳጳሳቱ ጋር እኮ የመታገል ፍላጎት እኮ የለኝም። እኔ አልታገልም ከእነሱ ጋር። አደራቸውን አውቀው ቢጠብቁ ይጠብቁ፣ ባይጠብቁ የሚቀጣቸው አለ። እኔ ምን አገባኝ? እኔ ራሴን ነፃ ካደረኩ ራሴን ካወጣሁ የራሴን ችግር ከቻልኩ ይበቃኛል። ፉክክር ውስጥ ምን አገባኝ? የውጭ ሰው ምን አድርጋለሁ? ያዳንኩትም የለም ከማጥፋት በስተቀር። የተናገርኩትን ሁሉ የሰማኝ የተቀበለኝ የለም እየባሰ ከሚሄድ በስተቀር። ስለዚህ እባካችሁን እኔ ይህን ዛሬ
ወደ ትምህርት የገባሁኝ በዚህ ምክንያት ነው። እንግዲህ ሁላችሁም ስለ እግዚአብሔር ብዬ የምለምናችሁ ያለፈ ጥፋት ካለ ተመልሳችሁ በየቤታችሁ ዳሱ፣ ቤተሰባችሁን አድሱ። ያለዚያ ይበቃናል። የሚያደርግልኛል እንደገና ለፉክክር ለውድድር ነው እንደኔ ከማን ጋር ነው መወዳደር? ከማን ጋር ነው መፎካከር? ከማንም ጋር መፎካከር አልፈልግም። የኢየሱስ አይደለሁም ከሆነ ጀምሮ ጥሬም አይደለም፣ እኔም ፍላጎት የለኝም። ስለዚህ እግዚአብሔር አምላካችን እሱን እውነተኛውን ብርሃን ለመከተልና ከጨለማ ለመውጣት በቀናው መንገድ ሄደን ወደ ሕይወት ለመድረስ እንዲያበቃን ፈቃዱ ይሆንልን። አለዋጋማ ሳንሰራ ሳንጠየቅ ሌላ እሱ ተሰቅሎ ሞቶ ተነስቷል። በቃው። ስራ አያስፈልግም፣ ምግባር አያስፈልግም። ዝም ብሎ ብቻ አምናለሁ በቃ። ከዚያ በኋላ እንደ ልብ መጫወት፣ መዝለል፣ የፈለጉትን ማድረግ እና ሲሄዱ በልበር ክፈት ብሎ መግባት። እጅግ አስጨናቂ፣ እጅግ ጠባብ በር፣ እጅግ አስጨናቂ መንገድ አለች። ወደ እሷ ግቡ፣ መጨረሻዋ ሕይወት ነው ያለ። እንደው ዝም ብሎ እኮ ኑ ቀንበር ልዝብ ነው ሸክሜ ቀላል ነው እንዳለ እኮ ተናግሮ አላለፋትም። እሺ የሚል ካለ ልቡ የቀና ካለ በእርግጥም የእግዚአብሔርን ስራ ለመፈጸም ቀላል ነገር ነው። ምንም የሚያዳግስ ነገር የለም። ገንቢተኛ ልብ ግን ጠባብ ነው፣ ቀንበሩም ሸካራ ነው እና ዝም ብለህ ዝለል፣ ዝፈን፣ ቀልድ፣ ተጫዋት፣ ኋላ ክርስቶስ ሞቶልሃል ትገባለህ። ይሄ የለም። ያልካደ የኔ ሊሆን አይችልም። ምን ማለት ነው? ራሱን ያልካደ ማለት እኔ አይደለሁም ማለት እኮ አይደለም። የራሱን ፍላጎት የማይፈጽም ይህን ባድርግ አምላኬን አሳዝነዋለሁ፣ ይህን ባድርግ ይፈረድብኛል ብሎ የማያስብ ከሆነ ይሄ ራሱን እንትን አላለም ማለት ነው። እኔ የክርስቶስ ነኝ፣ ክርስቶስ ንጹሕ ነው፣ ክርስቶስ ክቡር ነው፣ ክርስቶስ ልዑል ነው፣ እኔም የእሱ አካል ሕዋስ ሆኛለሁና ራሴን መጠበቅ አለብኝ ብሎ ራሱን ከተቆጣጠረ ፍላጎቱን ልብላ፣ ልጠጣ፣ ልልበስ፣ ልሞግስ፣ ላመንድር፣ ልጨፍር፣ ልጫወት፣ ልቀልድ፣ ልስረቅ፣ ልቀማ የሚል መንፈሱን አርሞ መኖር ነው በግድ የግድ ነው። መስቀል ተሸክመናል። መስቀል ተሸክመናል። ሰውነት ሊያገለግል የሚለው ሰውነት ነው። ከበኋላ ደግሞ ሰውነቱን መስቀሉን ተሸክሞ ተከተለ ሰው በላይ ሆነ ነውና መስቀል እንግዲህ ያንን የምንይዘውን አይደለም። እሱንማ አንጥረኛውም ቀራጩም ይዞታል እኮ ነጋዴውም ይዞታል፣ ስማ ይዞታል። ፈቃዱን በሱ ስም መናቅን፣ በሱ ስም መጠላትን፣ በሱ ስም መታሰርን፣ በሱ ስም መዋረድን የማይቀበል ሕሊና ካለ የእሱ አይደል፣ የእሱ መስቀል ተሸከምን ማለት ነው። ብንከሰስ ብንወቀስ የማይገባ ስራ እየሰራን የራሳችንን ፈቃድ እየፈጸምን የክርስቶስ ነን ማለት አንችልም።
ይሄ ነው የራሳችንን ፈቃድ ትተን ሰውም የሚጥልብንን ግዴታ ተጋፍተን የክርስቶስ ሆነን ከተገኘን ያን ጊዜ ነው የክርስቶስን መስቀል ተሸከምን ማለት ነው። በአደባባይ ተሸከምን ማለት ዛሬ ሁሉ እግዚአብሔርን በጠላበት ዘመን ሁሉ የሌላ ነኝ ባለበት የሰው ነኝ ባለበት ዘመን የክርስቶስ ሆኖ መገኘት ነው መስቀሉን መሸከም ማለት ነው። ታዲያ አሁንስ ክርስቶስን የማይወዱ ማለት እኮ ክርስቲያን ሆኖ እኮ የክርስቶስን ስራ አለመከተል እኮ መስቀሉን መጥላት እኮ ማለት ነው። እሱ ይሄ አደባባይ ቆሞ ሽፍታ ተብሎ የተሰቀለ አምላክ ምን ያደርግልኛል ማለት እኮ ነው። መከተሉ ከሌለ አሁንም አይሆንም። ማንከተለው ከሆነ እሱን ተሸክመን ማንመስለው ከሆነ አሁንም እሱን መሸከም ብቻ ሊበቃን አይችልም። እኮ ስንሸከመው እኮ መስቀሉን ከያዝን በዚህ አራያ ተሰቅሎ ደሙን አፍሶ ዋጅቶኛል፣ እኔ የእሱ ነኝ፣ ከዚህ በቀር የዓለም ልሆን አልችልም ብለን እኮ ቆራጥ መሆን እኮ አለብን እንጂ በራሳችን ፈቃድ ብቻ ምን መሆን የለብንም። ይህንን መስቀል ይዘን በየቤቱ እየተገኘን የማይገባ ስራ እንሰራለን አይደለም? ታዲያ ይሄ ትክክል ነው? ይሄ እኮ ነው። እነዚያም እኮ በእንቲአክሙ ጽርሑ አሕዛብ ላዕሌስመ እግዚአብሔር፣ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሰድባሉ የሚለውን ተከትለው እኮ ነው። እነዚያም የሚነቅፉን እዚያ ቤት ገብተን እነሱ ከሚገቡበት ቤት፣ እነሱ ከሚጫወቱበት ቤት፣ ሰይጣን ከሚቀልድበት ቤት ገብተን እኛም አብረን ተሰልፈን ሲያዩን እኮ ነው እነሱ የሚነቁት ይሄንን። ለዚህ ነው እኛ እግራችንን ካልጠበቅን፣ አንደበታችንን ካልጠበቅን፣ ስራችንን ካላስተካከልን አሁንም ከእነሱ የምንለይበት መንገድ የለም። የድሮ ሰዎች ሲተርኩ የግራኝ አባት ክርስቲያን መነኩሴ ነበር ይላሉ። እንደሱ ይላሉ። እና እሷ ቤት አድሮ ሰዓታት ሲደወል ግን የኔ ነው ብሎ የእሱን ሻሽ ጠምጥሞ ሄደ። የእሷን ሻሽ እዚያ ሲታይ በቃ እነሱ ደብድበው ገደሉት። በዚህ ምክንያት ቂሙን ለመበቀል ጥፋት አጠፋ እያሉ የሚተርኩት ታሪክ አላቸው። ያ ሰውዬ ብቻውን ስለሆነ ነው ማለት ነው የተጋለጠው። ዛሬ ግን ብዙዎች የሚገኙ እዚያው ቤት ነው። እና ታዲያ ይሄ ትክክል ነው? ይሄ ነው እንግዲህ እኛ የክርስቶስ ከሆን የክርስቶስ መሆን አለብን። ይንቁን፣ ይሰድቡን፣ ያዋርዱን፣ ከዚያም አልፎ ተርፎ ሊሰቅሉን፣ ሊገሉን፣ ሊገርፉን፣ ሊገፉን፣ ሊያስሩን የእሱ ነንና ሁሉን መቀበል አለብን እንጂ መለወጥ የለም። ይሄ ነው መከራ መስቀል መስቀሌ ያለው ይሄንን ነው እሱ። እዚያ እኮ ጠርቷቸዋል። እዚያ ጠርቷቸው የለም ወይ? በምዕራፍ 2 እና 3 መዝግቧቸዋል። 7ቱ የኤፌሶን አብያተ ክርስቲያናት ናቸው። እነሱ በጊዜው የነበሩ ናቸው። በእነሱ አርአያ ለሁሉም ትምህርቱን ሰጠ እንጂ በጊዜውማ ነበሩ 7 አብያተ ክርስቲያናት። ኤፌሶን፣ ሶምሌኖስ፣ ሴምኔስ፣ ጴርጋሞን እየተባሉ የሚጠሩ
ምሳሌ አይደለም እነሱ ሐዋርያት የለም ቅዱስ ዮሐንስ ያስተማረባቸው ናቸው። ኤፌሶን ሳለ ሀገረ ስብከቱ ኤፌሶን አይደለም። በዚያ ሲያስተምር በነበረ ጊዜ 7 አብያተ ክርስቲያናት ነበሩ በጊዜ የተቋቋሙ። ለእነሱ ነው ጻፍላቸው ያለው። አቤት ዮሐንስ የለም ወንጌላዊ ነው። መጥምቁማ ምን ጻፈ? መጥምቁ እኮ አልጻፈም። መጥምቁ የዕለት ትምህርት ከማስተማር በስተቀር የጻፈው ነገር የለም። የጻፈው ወንጌላዊ ዮሐንስ ነው። መልእክቱንም ወንጌሉንም ራእዩንም የጻፈ እሱ ነው። ራእዩ ግን በጊዜው ብቻ የተወሰነ አይደለም። እስከ ዛሬ የሚሰራ ወደፊትም ገና እስከ ዓለም ፍጻሜ የሚቀረው አለ። አቤት ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን አገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምሕረት ቁጣውን በትዕግስት እንድትመልስልን ከዚህ ጊዜ ከዚህ ሰዓት እንዳደረስከን ለሚመጣው ዕለትና ሰዓት በቸርነት እንድታደርሰን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ አድነን። መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ይመስገን። አምላክ ጸጋን የተሞላሽ ደስ ያለሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ ዘንበልነ ሰላም ለተወቆች ማርያም ሆይ ዘን እንተና ነኝ የማይበራም ተረተውትን አራን የሚወደውን ዳር እንተሰነ ያሰኛና ነው የሰጠው ነው ወሰለኝ ለምን ነው ማለት ነው ወዘሮም እንደምን ነው ቸሪቱ አማላጅቱ ወላዲተ አምላክ ቅድስት ድንግል እመቤታችን ስለ ኃጥአን ሁሉ በአብ በወልድ በመንፈስ ቅዱስ ዙፋን ፊት የምታቀርቢው በአማላጅነትሽ እንድታስቢን ኃጢአታችንን ይቅር እንዲለን ጸሎታችንን እንዲቀበለን ከልጅሽ ከወዳጅ እንድትለምኝልን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብሽን ከጥፋት እንዲያድንልን አገሪቱን ርስት ሕዝቧን አስራት አድርጌ ሰጥቼሻለሁ ያለውን ቃል ኪዳን እንድታሳስቢልን እንድታዘክሪልን እንለምንሻለን፣ እንማልድሻለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን ሀገራችንን ሕዝበ ክርስቲያንን በቸርነት እንድትጠብቅልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋናም ለዘላለሙ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነቱ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቀው የሚገባንን የሚጠቅመንን እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው ሊጠቀምበት የሚችለውን እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች በተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። በሕይወት ታኅሳስ 14 ቀን 1999 ዓመተ ምህረት አነ ውእቱ ብርሃኑ ለዓለም እተልወኒ ይረቅ ይሐውስ ጽልመት አላ ይረክብ ሕይወተ ዘለዓለም። የዓለም ብርሃን እኔ ነኝ፣ የሚከተለኝ በጨለማ አይኖርም ወይም ወደ ጨለማ አይሄድም።
የዘላለም ሕይወትን ያገኛል እንጂ ይላል ጌታ። በቤተ ክርስቲያናችን ስርዓት መሰረት የነገው እሑድ ብርሃን የሚል ስያሜ አለው። ይኸውም ሰው ሁሉ በኃጢአት ጨለማ ተውጦ በፍዳ በቁራኝነት ተይዞ መንጸፈ ደይን ወድቆ በኖረበት 5500 ዘመን እግዚአብሔርን የሚያውቁ አበው አቤቱ ብርሃንህን ላክልን፣ ከዚህ መከራ ጨለማ አውጣን እያሉ ሲጸልዩ ይኖሩ ነበርና ያ ጊዜ መድረሱን አምላክ ሥጋ መልበሱን የሰው ልጆች ከኃጢአት ከፍዳ ከሰይጣን ቆራኝነት ለመላቀቅ እድል ማግኘታቸውን የሚያበስር ነው። ፈኑ ብርሃነከ ወጽድቀከ አቤቱ ብርሃንህን እውነትህን ላክ። አብር ገጸከ ላዕሌነ ወዲሃ በእኛ ላይ ብርሃንህን አብራ ከመከራችን እንዳን እያሉ ይማጸኑ ነበር አበው። በዚያው መሰረት ወደ ዓለም መጥቶ የአበው ተማህጽኖ መጨረሻ ማግኘቱን የሰው ልጆች ከእንግዲህ ወዲህ በፈቃዳቸው ካልሆነ በስተቀር በግዴታ የኃጢአት የፍዳ የሰይጣን የሞት ተገዢዎች ቢሆኑ የማይችሉበት ጊዜ መድረሱን አስተማረ። ለዚህም ብዙ ታምራት በማድረግ በቃል በስራ ብዙ ታምራት በማሳየት እሱ ማን መሆኑን አሳየ። 38 ዓመት እንደ ትኋን ደርቆ ከአልጋ ተጣብቆ የነበረውን ድውይ በትእዛዝ ብቻ በማስነሳት ብዙ ሰዎች ወይም 4 ሰዎች በወሳሳ ተሸክመው አምጥተው በፊቱ ያስቀመጡለትን ድውይ ኃጢአቱ ተሰረየልህ፣ ተነስና አልጋህን ተሸክመህ ሂድ ብሎ በመናገር በቅጽበት በመፈወስ በደረቅ ግንባር ዓይን በመፍጠር ሞት በማስነሳት አጋንንትን በማውጣት እሱ መሆኑን አሳየ። ከዚህ የተከተሉት ብዙዎች ግን ከማየት ከማውራት በስተቀር አልተጠቀሙበትም። ይህ በሽታ ከዚያ ጊዜ ጀምሮ ከቤተ ክርስቲያን አልወጣም። ብዙዎች ናቸው
እግዚአብሔርን እንወደዋለን፣ እናውቀዋለን፣ ትእዛዙን እንጠብቃለን፣ ወደ እሱ ለመመለስ ፈቃድ አለን የሚሉ ብዙዎች ናቸው። ግን በቃላቸው የሚጸኑ ጥቂቶች ናቸው። ታዲያ ያ ብርሃንን እንከተላለን ሲሉ ያወሩት ወሬ ባዶ ሆኖ ይቀራል። የክርስትና ሃይማኖት ትምህርቱ ሁሉ ሊሄድበት የሚችል ክፍት ነው። እሱ እንዳለ እናንተ ሸክም የከበዳችሁ ወደ እኔ ኑ፣ እኔ አሳርፋችኋለሁ። ቀንበሬ ልዝብ ነው፣ ሸክሜም ቀላል ነው እንዳለ ክፍት ነው፣ ቀና ነው፣ ለስላሳ ነው፣ የሚጎራብጥ ነገር የለውም። ግን ሰው ራሱን ለመግዛት ካለመቻሉ የተነሳ በዚህ መንገድ መሄድ አይችልም እና ያ በር ጠባብ በር ይሆናል። ለሚሰራው እንደ ልብ የሚያስተላልፍ ነው። ለሚያወላውል ለአመንቴ ግን ጠባብ ነው፣ አያስተላልፍም። ደግሞ በዚያ መንገድ ካልሄዱ መራመድ አይቻልም። ጌታ ወደ ጠባቡ በር ግቡ ነው ያለ። ወደ ጠባቡ በር ግቡ። እጅግ ጠባብ በር፣ አስጨናቂ መንገድ አለች። ከአንድ ጫማ በስተቀር አታስጥልም ይላታል። የእሷ መጨረሻዋ ሕይወት ነው። ሰፊ በር፣ ሰፊ መንገድ አለ። እሱ ደግሞ መጨረሻው ሞት ነው። ብዙዎች ወደዚያ ይገባሉ፣ መጨረሻው ግን ሞት ነው ያለ። ሱቱኤል ዕዝራ የማናኒ እሳት ወጸጋማኒ ማይ፣ ቀኛ እሳት ግራዋ ውሃ ነው፣ ባህር ነው። እንግዲህ ከዚያ እሳት ትቢሉ ወይም ወደ ባህሩ ወይም ወደ እሳቱ መውደቅ አለ ማለት ነው። በክርስትና መንገድ መሄድ ጥንቃቄ ይጠይቃል። በዘፈቀደ አይደለም። ይህን መንገድ መጠበቅ አልተቻለም። 3 ዓመት ከ3 ወር ወንጌልን አስተምሮ የተገኙ ሰዎች ከዓለም 120 ብቻ ናቸው። 12 ሐዋርያት፣ 72 አርድእት፣ 36 ቅዱሳት አንስት፣ 120 ብቻ ናቸው የተገኙ። የሚከተለው ሰው ግን 5 ገበያ ያህል ነበር ነው የሚል። ሌላ ቀርቶ መልኩን ለማየት ብቻ
የሚከተሉት ከቁጥር በላይ ነበሩ ነው እና የሚሰበሰበው ብዙ ነው፣ ግን ወደ እግዚአብሔር የሚሆነው ጥቂት ነው። የመጀመሪያዎቹ ሰዎች እነዚያ 120 ሰዎች አደራቸውን ተቀብለው ዓለምን ዞረው እንደ ጥቂትነታቸው ሳይሆን ከቁጥራቸው የእጥፍ የሆነውን ዓለም አስተምረው በደማቸው ዓለምን ዋጅተው ፈጣሪያቸውን ተከትለው አለፉ። ከነሱ በኋላ የተነሱትም በመጠኑ ይሻሉ ነበር። ግን ዘመን እየቀጠለ በሄደ መጠን ግን ክርስቲያኖች ከውጭ ካሉ ሰዎች ጋር ሳይሆን እርስ በርሳቸው በሚያደርጉት ሽኩቻ ዓለም ባዶውን እስከ መቅረት ደረሰ። ዛሬ ወንጌል መጽሐፉ ብቻ እንጂ ትምህርቱ አለ ብሎ መናገር አይቻልም። ሁሉ አንባቢ ነው፣ በየቋንቋው ታትሟል፣ መጽሐፍ ቅዱስ ያነባል፣ ለቁም ነገር የሚጠቀምበት ግን የለም ማለት ይቻላል። እና ዓይን አለኝ የሚል ሁሉ ካልተጠቀመበት የብርሃን መኖር ጥቅሙ ምንድን ነው? ምንም ጥቅም ሊኖረው አይችልም። ጨለማም ብርሃንም እኩል ናቸው ማለት ነው። ልዩነቱ ብርሃኑን የሚያይ ሰው የዚህን ዓለም ብርሃን የሚያይ ሰው አይደናቀፍም፣ ብርሃን እያየ ይሄዳልና ተብሎ እንደተነገረለት ብርሃንን የተቀበለ ሰው ብርሃንን ተከትሎ መንገዱን ሲያስተካክል ነው ያ ሕይወት ቀና ሕይወት የሚሆነው። ሌላ ጊዜ እንኳን ኃጢአት ውስጥ ለውስጥ ይዛመት እንጂ በይፋ በአዋጅ ጽድቅ ሆኖ አልተቆጠረም ነበረ። ከ1500 ዓመተ ምህረት ሉተርና ተከታዮቹ ከተነሱ ወዲህ ግን ማንም ሰው የራሱን ፈቃድ ነው የሚከተል። ጽድቅ አድርጎ የሚቆጥርም የራሱን ፈቃድ ብቻ ነው እንጂ ለትምህርቱ ለክርስትና ትምህርት አይገዛም። በጸጋው ድናችኋል የሚል ስብከት ከመጣ ወዲህ ሁሉም በራሱ መንገድ ነው የሚሄደው። በኢትዮጵያ እስከ ቅርብ ጊዜ ድረስ ይነስ ይብዛ መንገዱን መከተል ነበረ። በዚህ ግማሽ መቶ ዓመት ግን ሁሉም ከመንገድ እየወጣ ፈር እየለቀቀ በሚሄዱ ሰው የሚከተለውን መስመር መያዝ አልቻለም። ወደዚህ ነው ማለትም አይቻልም። ሲፈልግ መስሎ ይታያል፣ ሳይፈልግ ግን ምን የሚቆጣጠረኝ ፈጣሪ ብቻ ነው ብሎ ነው የሚሸሸው። ይህ ታዲያ መንገድ አይደለም።
ዛሬ ወደዚህ ትምህርት ለመግባት የተገደድኩት እንዲያው አይደለም። እኔ ከቤተ ክርስቲያን ስወጣ እነሱ አባረሩኝ እንጂ እኔ ነቅፌያቸው አልወጣሁም። እኔ ያልኩት የተጠራችሁበትን መንገድ ጠብቁ፣ የቤተክርስቲያኒቱ መንገድ ጠብቁ። የቤተክርስቲያኒቱ መንገዱ ይሄ ነው ያልኩኝ። በዚህም ደግሞ 1 ቀን 2 ቀን 1 ወር 2 ወር 1 ዓመት 2 ዓመት ሳይሆን ከ40 ዓመተ ምህረት ጀምሮ እስከ 88 ዓመተ ምህረት ድረስ ጠመመ ቀና ጎደለ ሞላ ሳልል ይሄ ያስፈረኛል፣ ይሄ ያስጨንቀኛል ብዬ ሳላመነታ ሁሉንም የደረሰብኝን ሁሉ እየተቀበልኩ ነው እዚህ የደረስኩኝ። መንገዱ ተመችቶኝ አልጋ ባልጋ ሆኖልኝ ቀና ሆኖልኝ ደስ ብሎኝ አይደለም፣ ጥሬ የሆነ ይህንንም አስቤ እግዚአብሔርን እረዳዋለሁ፣ እጠቅመዋለሁ፣ አገለግለዋለሁ ብዬ ሳይሆን ጥሬ ስለሆነ እሱ በጠራኝ ጉዞ ነው የተጓዝኩኝ። በኋላም መሪዎች በስጋው በደሙ የማሉትን መሐላ አጽንተው መንገዳቸውን እንዲከተሉ ጠየቅኩ እንጂ ከዚህ አልፌ የሄድኩበት መንገድ የለም። እነሱም ከኔ ጋር መኖር ስላልፈቀዱ ብቻ ብናስወጣው ይጠቅማል ሲሉ አስወጡኝ። እቤት ዋልኩ። እቤት ከዋልኩ በኋላ ደግሞ እኔ እመሰገንበታለሁ፣ አንቱ እባልበታለሁ፣ ወይም ዋጋ አገኝበታለሁ፣ ጥቅም አገኝበታለሁ ብዬ አይደለም እዚህ ቤት ውስጥ ማስተማር የጀመርኩኝ። ቀደም ሲልም ወንድሞቼ ስለነበሩ እየመጡ የሚጠይቁኝ ያንኑ ቀጥዬ ለሚጠይቀኝ ለምን ትምህርት እከለክላለሁ? ለምን ትምህርት እከለክላለሁ? ዙሬ ማስተማር የነበረብኝ ሰው እቤት ድረስ የሚመጣውን ለምን እከለክላለሁ ብዬ እንጂ ልዩ ቤተ ክርስቲያን ለማቆም ሌላ ወገን ለመፍጠር ወይም ሌላ ድርጅት ለመሰየም አይደለም። ግን በዚህ 10 ዓመት ውስጥ ደግሞ ብዙ ሁኔታዎች አይቻለሁ። ከዚህ ቤት ተርፎ ውጭ ሁሉ ሰው እንደነበረ ምናልባት ቀደም ብላችሁ የቆያችሁ ልታውቁ ትችላላችሁ። ዛሬ ግን እንደሱ አይደለም። ለምንድን ነው የሆነው? ፊትም እንደው ነው፣ አሁንም ምክንያት የለውም። ብዙዎች የተወሰነ ጊዜ ጠብቀው እኛ ይሄ ከሆነ ምን እናደርገዋለን ብለው ይሄዱ አሉ። ብዙዎች ደግሞ በልዩ ልዩ ድርጊት ተቋቁመው መልሰው ይሄዱትም አሉ። ደግሞ ጥቂቶችም እርስ በራሳቸው ሌላ ቀርቶ ትዳር ጋብቻ እንኳን ከመሰረቱ በኋላ በፈቃዳቸው ብቻ በዘፈቀደ የበተኑት እንዳሉ ሰማለሁ። ታዲያ በየጊዜው ደግሞ እንደምታዩት ካሴት እየቀረጻችሁ ትወስዳላችሁ። ለምን እኮ ካልተጠቀማችሁበት
ምን ያደርግላችኋል? በተለይ አንድ ሴት ዛሬ መጥተው እንደነገሩኝ ከባላቸው ጋራ ይሆናል አይሆንም ተባብለን በሰዎች አማካይነት ብዙ ተነጋግረን አብረን ከኖርን በኋላ በዚህ ወር ውስጥ እንዲህ ብሎ ሄደ። ሲሄድ ደግሞ 200 ካሴት ጠቅልሎ ይዞ ሲሄድ ባካኑ ተጠብየው እንዲህ ብሎ ሄደ ነው ያሉት። ለምን እስከ ድረስ ምን ያሰበስባል? እኔ እኮ በካሴትም እንድትቀርጹ በቪዲዮም እንድትቀርጹ የማደርገው ምን ቸገረኝ? የእግዚአብሔርን ትምህርት ለምን እከለክላለሁ ብዬ ነው እንጂ ችግሩ ቀላል አይደለም። በተለይ ወደ ውጭ ሀገር እየወሰዱ በቪዲዮ የተቀረጸውንም በካሴት የተቀረጸውንም ለጥቅማቸው ከመዋል አልፈው ለወንጀል ስራ እንደተጠቀሙበት ደርሶኛል። ብዙ ችግር እንደፈጠሩበት እንዲያውም አንዳንዶቹ እዚህ ፊት ቪዲዮ የኔን ስዕል እያሳዩ ከኋላው ሆነው ሌላ እየቀረጹ አብረው እንዳስተላለፉ ሁሉ ደርሶኛል። አንዳንዶቹም ቀርጸው ወስደው ፎቶኮፒ እንኳን አንመልስም የሚሉ አሉ። ይህም ሁሉ እንትን የምለው እኔ የእግዚአብሔርን ስጦታ ለምን እከለክላለሁኝ ብዬ እንጂ ይህ ሰዓት እኮ ለእኔ አቡነ ዘበሰማያት የሚደግምበት ዳዊት የሚደግምበት ጊዜ እኮ ነው። ምን ያደርግልኛል? ተቀምጬ ባሳልፈው። ከዚያ የሚጠቅም ስራ የሰራሁ መስሎኝ ነበረ። አሁንም ደግሞ እዚህ እየመጣችሁ እየተሰበሰባችሁ እያመሻችሁ እየሄዳችሁ ራሳችሁን መግዛት የማትችሉ ከሆነ ያው ራሳችሁን በራሳችሁ መምራት ብቻ ከሆነ ትምህርቱ ራሳችንን የማንገዛበት ፊታችንን ወደ እግዚአብሔር የማንመልስበት ከሆነ መፈራረጃ ይሆንብናል እንጂ ምን ይጠቅማል? የሚጠቅመን ነገር የለውም። እና እኔም ካልሆነ እንግዲህ ጨርሼ ማቆም ብቻ ነው እንጂ ሌላ የማደርገው ነገር የለም። ብዙዎች አሳዝነውኛል እዚሁ ቦታ ላይ። ግን ሁሉን አጣርቼ ለቅሜ አይደለም። ምናልባት ደግሞ ከብዙ ሊገኝ ይችላል ብዬ ነው የተከተልኩት እስከዛሬ ድረስ እንጂ ለእኔ ተመችቶኝ አይደለም። ስንቶቹ ናቸው የሚከሱኝ በዚህ የተነሳ። ግን እኔ ብቻውን በዚያ ላይ እናንተም ራሳችሁ የማትጠቀሙበት ከሆነ ለምን ሁላችንም ሳንጠቀም እንቅርን? ይህማ እንዳልኩት ብርሃን እያለ በጨለማ ውስጥ መኖር ማለት ነው። በጣም ነው ያሳዘነኝ። ብዙ ሰዎች ናቸው የሰማኋቸው እዚህ ስፍራ የምንሰበሰብ ሰዎች የእግዚአብሔርን ቃል ፍለጋ መጥተን ሌላ ፍለጋ አልመጣንም። የምናገኘው ጨዋታ የለም፣ ቲያትር የለም፣ ሙዚቃ የለም። የምንፈልገው የምናገኘውም የወንጌል ትምህርት ነው። የወንጌል ትምህርት ከሆነ ይህን ፈልገን ከመጣን ናፍቆት ካለን ራሳችንን በግድ መግዛት አለብን። በግድ ነው፣ በውድ አይደለም። በግድ ነው። በግድ ራሳችንን ለትምህርቱ ለሃይማኖቱ ማስገዛት አለብን። ያለዚያ ብንተው ይሻላል። ብንተው ነው የሚሻለው። ያ ባለቤት እኮ እንዲያው ዝም ስላለ የለም ማለት አንችልም። ይመለከታል። ምን ቸገረው እሱ? መጨረሻው ወደ እሱ ነው የምንሄደው። ሌላ መፍለቂያ ቀዳዳ የለም፣ መሮጫ ሜዳም የለም። በፌዝ ብቻ እኔ እንዳልኩት መሆን አለበት የምንል ከሆነ እኔ ተውኝ፣ ይቅርብን፣ መፈራረጃ አይሁንም። የምንሰበሰብ እግራችንን ልባችንን እንሰበስባለን የምትሉ ከሆነ ብዙ ሰምቻለሁ። እዚህ የምትሰበሰቡ ሁሉ የነበረባችሁን አርማችሁ አስተካክላችሁ ነው
ያለዚያ አትምጡ። ይሄ ዋጋ የሌለው ነገር ነው። ይሄ ካሴቱን ቢሆን እኔም ማቆም አለብኝ። እንደዚህ ሊሆን አይችልም። የማይጠቅም ነገር ምን ያደርግልኛል እንዴ? እኔ እኮ ለወሬ ለፖለቲካ እንዲህ አደርጋለሁ እኔ እቃወማለሁ ለማለት ከጳጳሳቱ ጋር እኮ የመታገል ፍላጎት እኮ የለኝም። እኔ አልታገልም ከእነሱ ጋር። አደራቸውን አውቀው ቢጠብቁ ይጠብቁ፣ ባይጠብቁ የሚቀጣቸው አለ። እኔ ምን አገባኝ? እኔ ራሴን ነፃ ካደረኩ ራሴን ካወጣሁ የራሴን ችግር ከቻልኩ ይበቃኛል። እኔ ፉክክር ውስጥ ምን አገባኝ? ነው የውጭ ሰው ምን አድርጋለሁ? ያዳንኩትም የለም ከማጥፋት በስተቀር የተናገርኩትን ሁሉ የሰማኝ የተቀበለኝ የለም እየባሰ ከሚሄድ በስተቀር። ስለዚህ እባካችሁን እኔ ይህን ዛሬ ወደ ትምህርት የገባሁኝ በዚህ ምክንያት ነው። እንግዲህ ሁላችሁም ስለ እግዚአብሔር ብዬ የምለምናችሁ ያለፈ ጥፋት ካለ ተመልሳችሁ በየቤታችሁ ዳሱ፣ ቤተሰባችሁን አድሱ። ያለዚያ ይበቃናል። ምን ያደርግልኛል? እንደገና ለፉክክር ለውድድር ነው እንደኔ ከማን ጋር ነው መወዳደር? ከማን ጋር ነው መፎካከር? ከማንም ጋር መፎካከር አልፈልግም። የኢየሱስ አይደለሁም ከሆነ ጀምሮ ጥሬም አይደለም፣ እኔም ፍላጎት የለኝም። ስለዚህ እግዚአብሔር አምላካችን እሱን እውነተኛውን ብርሃን ለመከተልና ከጨለማ ለመውጣት በቀናው መንገድ ሄደን ወደ ሕይወት ለመድረስ እንዲያበቃን ፈቃዱ ይሆንልን። አለዋጋማ ሳንሰራ ሳንጠየቅ ሌላ እሱ ተሰቅሎ ሞቶ ተነስቷል። በቃው። ስራ አያስፈልግም፣ ምግባር አያስፈልግም። የመውሎ ብቻ አምናለሁ በቃ። ከዚያ በኋላ እንደ ልብ መጫወት፣ መዝለል፣ የፈለጉትን ማድረግ እና ሲሄዱ በልበር ክፈት ብሎ መግባት። እጅግ አስጨናቂ፣ እጅግ ጠባብ በር፣ እጅግ አስጨናቂ መንገድ አለች። ወደ እሷ ግቡ፣ መጨረሻዋ ሕይወት ነው ያለ። እንደው ዝም ብሎ እኮ ኑ ቀንበር ልዝብ ነው ሸክሜ ቀላል ነው እንዳለ እኮ ተናግሮ አላለፋትም። እሺ የሚል ካለ ልቡ የቀና ካለ በእርግጥም የእግዚአብሔርን ስራ ለመፈጸም ቀላል ነገር ነው። ምንም የሚያዳግት ነገር የለም። ለእምቢተኛ ልብ ግን ጠባብ ነው፣ ቀንበሩም ሸካራ ነው እና ዝም ብለህ ዝለል፣ ዝፈን፣ ቀልድ፣ ተጫዋት፣ ኋላ ክርስቶስ ሞቶልሃል ትገባለህ። ይሄ የለም። ያልካደ የኔ ሊሆን አይችልም። ምን ማለት ነው? ራሱን ያልካደ ማለት እኔ አይደለሁም ማለት እኮ አይደለም። የራሱን ፍላጎት የማይፈጽም ይህን ባድርግ አምላኬን አሳዝነዋለሁ፣ ይህን ባድርግ ይፈረድብኛል ብሎ የማያስብ ከሆነ ይሄ ራሱን እንትን አላለም ማለት ነው። እኔ የክርስቶስ ነኝ፣ ክርስቶስ ንጹሕ ነው፣ ክርስቶስ ክቡር ነው፣ ክርስቶስ ልዑል ነው፣ እኔም የእሱ አካል ሕዋስ ሆኛለሁና ራሴን መጠበቅ አለብኝ ብሎ ራሱን ከተቆጣጠረ ፍላጎቱን ልብላ፣ ልጠጣ፣ ልልበስ፣ ልሞግስ፣ ላመንዝር፣ ልጨፍር፣ ልጫወት፣ ልቀልድ፣ ልስረቅ፣ ልቀማ የሚል መንፈሱን አርሞ መኖር ነው በግድ። የግድ ነው። መስቀል ተሸክመህ መስቀል ተሸክመህ
ነውና መስቀል እንግዲህ ይህንን የምንይዘውን አይደለም። እሱንማ አንጥረኛውም ቀራጩም ይዞታል እኮ ነጋዴውም ይዞታል፣ ስማ ይዞታል። ፈቃዱን በሱ ስም መናቅን፣ በሱ ስም መጠላትን፣ በሱ ስም መታሰርን፣ በሱ ስም መዋረድን የማይቀበል ሕሊና ካለ የእሱ አይደል የእሱ መስቀል ተሸከምን ማለት ነው። ብንከሰስ ብንወቀስ የማይገባ ስራ እየሰራን የራሳችንን ፈቃድ እየፈጸምን የክርስቶስ ነን ማለት አንችልም። ይሄ ነው የራሳችንን ፈቃድ ትተን ሰውም የሚጥልብንን ግዴታ ተጋፍተን የክርስቶስ ሆነን ከተገኘ ያን ጊዜ ነው የክርስቶስን መስቀል ተሸከምን ማለት። በአደባባይ ተሸከምን ማለት ዛሬ ሁሉ እግዚአብሔርን በጠላበት ዘመን ሁሉ የሌላ ነኝ ባለበት የሰው ነኝ ባለበት ዘመን የክርስቶስ ሆኖ መገኘት ነው መስቀሉን መሸከም ማለት። ታዲያ አሁንስ ክርስቶስን የማይወዱ ማለት እኮ ክርስቲያን ሆኖ እኮ የክርስቶስን ስራ አለመከተል እኮ መስቀሉን መጥላት እኮ ማለት ነው። እሱ ይሄ አደባባይ ቆሞ ሽፍታ ተብሎ የተሰቀለ አምላክ ምን ያደርግልኛል ማለት እኮ ነው። መከተሉ ከሌለ አሁንም አይሆንም። ማንከተለው ከሆነ እሱን ተሸክመን ማንመስለው ከሆነ አሁንም እሱን መሸከም ብቻ ሊበቃን አይችልም። እኮ ስንሸከመው እኮ መስቀሉን ከያዝን በዚህ አራያ ተሰቅሎ ደሙን አፍሶ ዋጅቶኛል፣ እኔ የእሱ ነኝ፣ ከዚህ በቀር የዓለም ልሆን አልችልም ብለን እኮ ቆራጥ መሆን እኮ አለብን እንጂ በራሳችን ፈቃድ ብቻ ምን መሆን የለብንም። ይህንን መስቀል ይዘን በየቤቱ እየተገኘን የማይገባ ስራ እንሰራለን አይደለም እንዴ? ታዲያ ይሄ ትክክል ነው? ይሄ እኮ ነው። እነዚያም እኮ በእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር፣ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሰድባሉ የሚለውን ተከትለው እኮ ነው። እነዚያም የሚነቅፉን እዚያ ቤት ገብተን እነሱ ከሚገቡበት ቤት፣ እነሱ ከሚጫወቱበት ቤት፣ ሰይጣን ከሚቀደድበት ቤት ገብተን እኛም አብረን ተሰልፈን ሲያዩን እኮ ነው እነሱ የሚናቁት ይሄንን። ስለዚህ ነው እኛ እግራችንን ካልጠበቅን፣ አንደበታችንን ካልጠበቅን፣ ስራችንን ካላስተካከልን አሁንም ከእነሱ የምንለይበት መንገድ የለም። የድሮ ሰዎች ሲተርኩ የግራኝ አባት ክርስቲያን መነኩሴ ነበር ይላሉ። እንደሱ ይላሉ። እና እሷ ቤት አድሮ ሰዓታት ሲደወል ግን የኔ ነው ብሎ የእሱን ሻሽ ጠምጥሞ ሄደ። የእሷን ሻሽ እዚያ ሲታይ በቃ እነሱ ደብድበው ገደሉት። በዚህ ምክንያት ቂሙን ለመበቀል ጥፋት አጠፋ እያሉ የሚተረጉት ታሪክ አላቸው። ያ ሰውዬ ብቻውን ስለሆነ ነው ማለት ነው የተጋለጠው። ዛሬ ግን ብዙዎች የሚገኙት ያው ቤት ነው። እና ታዲያ ይሄ ትክክል ነው? ይሄ ነው እንግዲህ እኛ
የክርስቶስ ከሆን የክርስቶስ መሆን አለብን። ይንቁን፣ ይሰድቡን፣ ያዋረዱን ከዚያም አልፎ ተርፎ ሊሰቅሉን፣ ሊገሉን፣ ሊገርፉን፣ ሊገፉን፣ ሊያስሩን የእሱ ነንና ሁሉን መቀበል አለብን እንጂ መለወጥ የለም። ይሄ ነው መከራ መስቀሌ ያለው ይሄንን ነው እሱ። ያቆ ጠርቷቸዋል። እዚያ ጠርቷቸው የለም ወይ? በምዕራፍ 2 እና 3 መዝግቧቸዋል። 7ቱ የኤፌሶን አብያተ ክርስቲያናት ናቸው። እነሱ በጊዜው የነበሩ ናቸው። በእነሱ አርአያ ለሁሉም ትምህርቱን ሰጠ እንጂ በጊዜውማ ነበሩ 7 አብያተ ክርስቲያናት ኤፌሶን፣ ሴምሌኖስ፣ ሴምኔስ፣ ጴርጋሞን እየተባሉ የሚጠሩ ምሳሌ አይደሉም እነሱ። ሐዋርያት የለም ቅዱስ ዮሐንስ ያስተማረባቸው ናቸው። ኤፌሶን ሳለ ሀገረ ስብከቱ ኤፌሶን አይደለም። በዚያ ሲያስተምር በነበረ ጊዜ 7 አብያተ ክርስቲያናት ነበሩ በጊዜ የተቋቋሙ። ለእነሱ ነው ጻፍላቸው ያለው። አቤት ዮሐንስ የለም ወንጌላዊ ነው። መጥምቁማ ምን ጻፈ? መጥምቁ እኮ አልጻፈም። መጥምቁ የዕለት ትምህርት ከማስተማር በስተቀር የጻፈው ነገር የለም። የጻፈው ወንጌላዊ ዮሐንስ ነው። መልእክቱንም ወንጌሉንም ራእዩንም የጻፈ እሱ ነው። ራእዩ ግን በጊዜው ብቻ የተወሰነ አይደለም። እስከ ዛሬም ይሰራል። ወደፊትም ገና እስከ ዓለም ፍጻሜ የሚቀረው አለ። አቤት ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን አገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምሕረት ቁጣውን በትዕግስት እንድትመልስልን ከዚህ ጊዜ ከዚህ ሰዓት እንዳደረስከን ለሚመጣው ዕለትና ሰዓት በቸርነት እንድታደርሰን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተሞላሽ ደስ ያለሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪን ዘንዘብን ሰላም ለተወቋቂ ማርያም ይዘን እንተና መጂኛ ወራነ ተረተውትን አራነ ምንለም ደም እንተሰነ ሱሪያ ነው የሰጠው ይሁን ወሰነ ለምን ይፈሩ ማለት ነው ወዘሮን እንደምን ነው አይሆን በመኖር ወደ ኩለት ለዘይና ነው ወደ ዘሮስከና ቸሪቱ አማላጅቱ
ወላዲተ አምላክ ቅድስት ድንግል እመቤታችን ስለ ኃጥአን ሁሉ በአብ በወልድ በመንፈስ ቅዱስ ዙፋን ፊት የምታቀርቢው በአማላጅነትሽ እንድታስቢን ኃጢአታችንን ይቅር እንዲለን ጸሎታችንን እንዲቀበለን ከልጅሽ ከወዳጅነት ለምኝልን። ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብሽን ከጥፋት እንዲያድንልን ሀገሪቱን ርስት ሕዝቧን አስራት አድርጌ ሰጥቼሻለሁ ያለውን ቃል ኪዳን እንድታሳስቢልን እንድታዘክሪልን እንለምንሻለን፣ እንማልድሻለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን ሀገራችንን ሕዝበ ክርስቲያንን በቸርነት እንድትጠብቅልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስም ይሁን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም የዕለት ምግባችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋናም ለዘላለሙ። አገር